አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንሕነ ለዛ በሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ነው ባላንን ኩሉ ኩስ መዚአከ ይእቲ መንግሥተ ኃይሎ ስብሐት ለዓለመ ዓለም አሚን። ምን ለማለት ፈልጌ ነው? ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላው ዓለም ላይ ያሉ ከውጭ ሲመጡ ግን ባመጣጥ ኦርቶዶክስ ይቀድማል፣ ቀጣይ እስልምና። እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለውለታ ነው። እኔ ደም ቢያንሰኝ በረር ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ? አልለውም፣ ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት፣ እውቅናን ለማግኘት፣ ፎሎወራችሁን ለመጨመር፣ የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ ከአጽብ ገጽ እስከ ዓርብ ውዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን እንዳቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳንና ብሉይ ኪዳን አወኩ ማለት ክርስትናን አወኩ ማለት አይደለም። የኔ ጓደኛዬ ደሳለኝ የሚባል ዳቆን አለ 30 ጁዝ ቁርአን አክትሟል። ግን ስለ እስልምና አወቀ ማለት አይደለም። በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች ባካችሁ እንደኛ ተከባብረን ይኖር ነው። ይሄንን ቪዲዮ እስኪ እንዲደርሳቸው ሼር አድርጉልኝ። እስኪ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። ይደብራል እንዴ! አንዳችን ካንዳችን ነው እኮ የምንኖረው። በጣም ነው እኔ ያዘንኩት። ወላሂ በጣም ነው ያዘንኩት። መሐመድ ከመሞቱ በፊት የህይወትን ዓላማ አላውቅም ብሎ ነበር። ኮንፊሽየስም ከመሞቱ በፊት እኔ መንገድ አይደለሁም ብሎ ነበር። ቡዳም ቢሆን ከመሞቱ በፊት እውነትን ፈልጉ ብሎ ነበር። ኢየሱስ ክርስቶስ ግን እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ አለ። እኔ ብሎ የተናገረ ኢየሱስ ብቻ ነው። ልጆቼ ይሄን አይታችሁ በእውነቱ ይሄን ሼርም አድርጉልን። እዳ እንደው አላቆ እንደው እኛ ተዋረድ እንደው ልጆቻችን ይሄን እያያችሁ ጁን በመሃል ላይ ነው የሚመላለስ ያለ ልጆቻችን። አጥሩም አልታጠረም፣ ምንም ሰውም የለውም፣ በረሃ ላይ ነው ያለው ልጆቻችን። ነው እኛ ተዋረድ እንደው ልጆቻችን። ቤተ ክርስቲያኗ ናት የተዋረደች በእውነቱ። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ይሄንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ። ይሄንን ፔጅ ብቻ እወዳችኋለሁ።
አድምጡት። ቤተሰቦች 1 ሚሊዮን አስገብተን ብንጠብቀውስ ከእረፍት መልስ ሁላችንም ኮሜንት ላይ 1 ሚሊዮን ብላችሁ ጻፉ። ይሄው ሜንሽን አድርጌላችኋለሁ። አንገቱ ላይ ማተብ ያደረገ በጠቅላላ ፎሎ አድርግ። ሲመለስ 1 ሚሊዮን ተከታይ አስገብተን ሰርፕራይዝ እናደርገዋለን። ሁላችሁም ኮሜንት ላይ ሁሉም ኦርቶዶክሳዊ ሪፖስት ያድርግልኝ። ሼር አድምጡት። የኦርቶዶክስ እምነት ተከታዮች ኮሜንት ላይ እየገባችሁ እንኳን አደረሰሽ እህቴ እንኳን አደረሰሽ በሉ። እኔ ቤተሰቦቼ ሙስሊም ስለሆኑ ማንንም እንኳን አደረሰሽ የሚለኝ የለም። ለምን በዓሉ መቼ እንደሚውልም አያስታውሱም አያውቁትም። በቃ እናንተ በሉ።